ወሳኝ ኩነት ምዝገባ ህጋዊነትን ከማረጋገጥ ባሻገር ለሀገርና ለልማት ለፖሊሲ ቀረጻ የጎላ ሚና እንዳለው ተገለጸ። አስከተማ መጋቢት 3 2018 ዓ.ም በዋግኽምራ ብሔረሰብ አስተዳደር በጋዝጊብላ ወረዳ ወሳኝ ኩነት ምዝገባ ህጋዊነትን ከማረጋገጥ ባሻገር ለሀገር ለልማትና ለፖሊሲ ቀረጻ ያለው ሚና የጎላ መሆኑን የጋዝጊብላ ወረዳ የወሳኝ ኩነት ምዝገባ የስራ ሂደት ገልጿል። በጋዝጊብላ ወረዳ አስተዳደር ጽሕፈት ቤት የሲቪልና የቤተሰብ ምዝገባ ቡድን መሪ የሆኑት አቶ እንዳለው ማሞ እንደገለጹት በወረዳው ባለፉት ወራት ውስጥ በልደት በጋብቻ በሞትና በፍች 1823 ወሳኝ ኩነቶች ተመዝግበዋል ብለዋል። የወሳኝ ኩነት ምዝገባ ለተመዝጋቢው የሚሰጠው ጠቀሜታ የጎላ መሆኑን የገለጹት አቶ እንዳለው ህብረተሰቡ የልደት የጋብቻ የሞትና የፍች ኩነቶችን በወቅቱ ሊያስመዘግብ እንደሚገባም አስረድተዋል። አክለውም የበጀት ችግር መኖሩ፣ በየቀበሌው የሚመጡ ባለድርሻ አካላት ተገቢውን የውሎ አበል መክፈል አለመቻል፣ ማህበረሰቡ በተሰጠው ግንዛቤ ልክ ይጠቅመኛል ብሎ በትኩረት ያለመመዝገብ፣ የወረዳ አመራሮች በቀበሌ በሚወጡበት ጊዜ በወሳኝ ኩነት ዙሪያ ግንዛቤ ያለመስጠት ችግር እንደነበሩም አብራርተው በቀጣይም በትኩረት እንዲሰራ ባለድርሻ አካላት ሚናቸውን ሊወጡ እንደሚገባም አብራርተዋል። በጋዝጊብላ ወረዳ ያሉን የስራ እንትኖች 21 ቀበሌዎች አሉ። በ21 ቀበሌ የተሟላ የሰው ኃይል ያለን ስራ አስኪያጅ በየወሩ የመዘገቡ የሚያመጡት እያንዳንዱ መረጃውን በአግባቡ ለመያዝ ጥሩ ጅምር ነው ያለው። ከዚህ በፊት የነበሩ ክፍተቶች ነበሩ። እነዛ ክፍተቶች ምንድነው? አንዱ ቀበሌ በአንድ ወር መዝግቦ አንዱን ወር መዝጊያ፣ ጭራሽ ደግሞ ከ3 እና 2 መዝግቦ ሳያበቃ መምጣት፣ እንደዚህ ያሉ ክፍተቶች ነበሩ። በዚህ ዓመት ደግሞ የተሻለ የኮሚቴው እንቅስቃሴ ነበር። ያው የኮሚቴው የቴክኒክ ኮሚቴው የተሻለ እንቅስቃሴ ነበረው። እስካሁን ድረስ በ6 ወሩ አሁን 6 ወሩ አፈጻጸማችን የተሻለ ነው የነበረው። በወቅትና በዘገየ የሚባል መዘጋገብ አለ። ይሄ በወቅትና በዘገየ የሚለው አንደኛ ለግለሰቡ አገልግሎት የሚሆኑ፣ ሁለተኛ ደግሞ ለመንግስት ለሳሳውን ለጥናትና ምርምርም ለተለያዩ ነገሮችን አገልግሎት የሚሆኑ ናቸው። እነዚህ ሁለቱ ማለት ነው። ያ ጊዜ ገድቦ ያለፈው ደግሞ ለግለሰቡ ብቻ እንጂ ለማንም አገልግሎት የማይሆን ነው። የሚፈልጉት ግን በወቅትና በዘገየ የተመዘገቡት ለሳሳውን ሆነ ለጥናትና ምርምርም መንግስት አገልግሎት የሚሰጡት እነዚህ ናቸው፣ ለሶስቱ አካላቶች ማለት ነው። ስለዚህ ከዚህ አንፃር በ6 ወሩ ጥቅል የተመዘገበ እቅዳችን 1428 ነው የነበረው። 1428 ነው በ6 ወሩ የነበረን ማለት ነው። በጥቅል የመዘገብነው ግን 1823 መዝግበናል። ይሄ ከተሰጠን እቅድ ወደ 127.66% ነው ያለው። ይሄ ጥቅል ለግለሰቡ አገልግሎት የሚውልም ለመንግስት አገልግሎት የሚውሉ ማለት ነው። በመንግስት አገልግሎት የሚውሉት በሶስቱ ጉዳዮች ደግሞ ለግለሰቡም ለመንግስትም ለሳሳውን ለጥናትና ለምርምር የሚያገለግሉ ግን እቅዳችን 1664 ነው። የተመዘገበው ደግሞ 1428 ነው። 116% ተመዝግቧል በ6 ወሩ ማለት ነው። ስለዚህ በሩብ ዓመት የተሻለ እንቅስቃሴ እንደነበረ ሁሉንም ያደረግንበት ሁኔታ ነው ያለው። ከህብረተሰቡ ጋር ስንሄድም ህብረተሰቡ ምንድን ነው ያለው? አሁን ከጊዜ ጊዜ እየጨመረ ነው ያለው። በብዛት አሁን ግለሰቡ ከማስመዝገብ አኳያ በተለይ ይሄ ጊዜ ገድቦ ያለፈው ከወጣቱ ይጠቅመኛል ብሎ ነገ ለራሴ ነው ብሎ በመምጣት በማስመዝገብ የተሻለ እንቅስቃሴ ነው ያለው። እናቶችም እንደዚሁ ወላዶች ጤና ጣቢያም ሲወልዱ ከዚህ ወልዶ ወደ ቀበሌም ሲሄዱ በማስመዝገብ የተሻለ ጅምር ነው ያለው። ምናልባት አንዳንድ ጊዜ ምንድነው ክፍተቶች ያሉት? ቀበሌው ሩቅ ከመሆኑ አኳያ ሩቅ ቀበሌዎች ያሉት ወላዶች ወደ ማዕከሉ መጥተው ለማስመዝገብ የጊዜ ገንትኑ ይረሱትና በዛው የሚቀሩበት ሁኔታ ነው ያለው። ይሄ እንዳይሆን ደግሞ ምንድን ያደረገው ከጤናው ጋር መተሳሰር ነው። ጤና የስራ አስኪያጁ አጋዥ ናት፣ ወይም ደግሞ ስራ አስኪያጁ ተክታ የምትሰራ የስራ ባልደረባ ተብላ በፌዴራል ሆነ በክልል አዋጅ ቁጥርና በደንብ ስልጣን ተሰጥቷት የመመዝገብ ተተኪ የስራ አስኪያጁ በሌለበት ሰዓት እረፍት በሚወጣበት የተወሰነ ማህበራዊ ጉዳይ በሚገጥምበት ሰዓት ተተክታ የምትሰራው ስራ አስኪያጇ መሆኗን አውቃ ጤና ኤክስቴንሽኖችን ስራውን እየሰሩ መሆኑን ለማመላከት ነው ያለው። ለህብረተሰቡ ግንዛቤ ይፈጠራል። በተሰጠው ግንዛቤ ልክ ግን እየተመዘገበ አይደለም። በርካታ የሚቀር አለ። በተለይ አሁን እኛ እንደ ክልልም የነበረው ምንድነው ጋብቻ ሁሉ በፍላጎት ያስመዘግባል የነበረው። አሁን ጋብቻ ነው ህዝቡ የማያስመዘግበው። በቃ ከዳረ ወይም አገባ ከበኋላ ዞር ብሎ ሞት ነው ተሰግቶ የነበረው አይመዘግብም የሚል ህዝቡ መጥቶ ግን ያስመዘግባል። ነገ ጥቅሙ ስለተረዳው ማለት ነው። ወራሽነቱን የሀብት የንብረቱ ባለቤት ልጅየው ወይ ሚስቱ ወይ አባት እናት መሆናቸውን ስለሚያውቁ ሞት በብዛት እየተመዘገበ የተሻለ እንቅስቃሴ ነው ያለው። አልፎ አልፎ ግን ክፍተቶች ያሉት ይሄ ከፍቺ እና ከጋብቻ ምዝገባ ወደ ኋላ የቀረበት ሁኔታ ነው ያለው። ያም ደግሞ ከአሁን በጥር ወር እንትን ያለው የካቲት ላይ ነው የሚመጣው። አሁን ጥሩ ጅምር ነው ያለው። አይተን ለቀጣይ የሚስተካከሉ ነገሮች ይኖራሉ። ያን ማስተካከል ነው። ያውጭ ትንሽ አሁን እያስቸገረን ያለው ምንድነው? እንደ ወረዳ ደግሞ ስናየው የአብይ ኮሚቴ እና የቴክኒክ ኮሚቴ አለ። ይሄ ቀበሌ ወርዶ ድጋፍ ከማድረግ አኳያ የሚቀር ነገር አለ። ምንድነው? የበጀት እጥረት ሰበብ አለ ማለት ነው። የተሰጠችን 150 ሺህ ብር ናት። 21ዱም ቀበሌ ሳያቋርጡ በየወሩ
መዝግበው ይዞ መምጣት አለባቸው። መዝግበው ሲመጡ ደግሞ የላም መተኪያ ተብላ እንትሰጣለች። ያችን እንትን ለማድረግ ደግሞ አሁን የበጀት እጥረቱ እስካሁን ያልተከፈለን የ3 ወር አለ። ስለዚህ በአንድ ወር ሲመጡ 17500 ምናምን ነው ሲከፈላቸው የነበረው በድሮ ስምሪት። አሁን ደግሞ ጨምሮ መጣና ያን እንትን ለማድረግ ከባድ የሆነ ጫና ደርሶብና ለምክር ቤቱም በግልባጭ በአብይ ኮሚቴው አስፈርመን ለምክር ቤቱ አግብተናል። አሁን የማይፈጸም ከሆነ ጫና የሚደርስበት ሁኔታ ነው ያለ። ሰው የሰራውን ደግሞ በሰራው ልክ ማግኘት አለበት። በደብዳቤም ጽፈን አስገብተናል። ምክር ቤቱን አወያይተናል። እንግዲህ የሚፈቅድ ሆኖ ከተገኘ ክፍያው ይፈጸማል ማለት ነው። እስካሁን ግን በኔጌቲቭ ይሰሩ ያለ ማለት ነው። አልተከፈለኝ አልሰራም የሚል ስራ አስኪያጅ የለም። 3 አሁን 4ኛ ወራቸው እየሰሩ ነው። በቃ ይሰራሉ፣ ያመጣሉ። ካስተቋል ከቀዋ በኋላ ጀምሮ ያመጣሉ። ካመጡ በኋላ ግን ይጠይቃሉ። ስራው ግን መቆም እንደሌለበት አመኔታ ወስደው ስራውን እየሰሩ ያለበት ሁኔታ ነው ያለው። አመራሩና ባለድርሻ አካላት የወሳኝ ኩነት ምዝገባ በተገቢው መንገድ ተገንዝበው ዜጎች ተጠቃሚ እንደሚሆኑ የበለጠ እገዛ ሊያደርጉ እንደሚገባም የገለጹት ደግሞ የ01 ቀበሌ ስራ አስኪያጅ ወይዘሮ አልማዝ ምስጋናው ናቸው። የወሳኝ ኩነት ምዝገባ ግለሰቦች በዜግነታቸው በሀገራቸው በኢኮኖሚያዊ፣ ማህበራዊ፣ አስተዳደራዊ ጉዳዮች ሙሉ ተሳታፊ ተጠቃሚ እንደሚሆኑ የሚያስችላቸውን መረጃ ለማግኘት ዜጎች በህገ መንግስቱና በሌሎች ህጎች የተረጋገጠላቸውን መብቶች በአግባቡ እንዲጠቀሙ ለማስቻል ዜጎች በመንግስት የሚሰጡ ማህበራዊና ኢኮኖሚያዊ አገልግሎቶች በፍትሃዊነት በተሟላ ሁኔታ እንዲያገኙ ምቹ ሁኔታ የሚፈጥር ነውም ብለዋል። ያው እንግዲህ ወሳኝ ኩነት አመዘጋገባችንን በተመለከተ ያው ወሳኝ ኩነት ምዝገባ ከተጀመረ ወደ 10 ምናምን ዓመት የሆነው ነው ያለው። ያመዘጋገብ ሁኔታ የተሻለ ነው። ያው ከእቅዳችን በባለፈው ዓመትም እቅዳችን 107% ነው ፈጽመን የነበረው። በዚህ ዓመትም ደግሞ ከሐምሌ ወዲህ አጠቃላይ እቅዳችን የነበረው 266 ነው በአመቱ መፈጸም የነበረብን። በዚህ 8 ወር ግን የፈጸምነው ወደ 102 ምዝገባ አካሂደናል። ይህ በወቅትና በዘገየ ነው። ጊዜ ገደው ያለፈ ግን በርካታ የተመዘገባለ። ጠቅላላ እስካሁን የመዘገብነው ወደ 333 ጊዜ ገደው ያለፈ ማለት ከአንድ ዓመት በላይ የሆነ የተመዘገባለ። ስለዚህ እንግዲህ አመዘጋገቡን ጥቅሙን በተመለከተ ማህበረሰቡ ይህን የወሳኝ ኩነት ምዝገባ የሚመዘገበው ጥቅሙ ምንድነው? አንደኛ በመንግስት ደረጃ ስታቲስቲካዊ መረጃዎች አሉ፣ ማህበራዊ መረጃዎች አሉ። እነዚህ ጥቅሞች አሉ። ማህበረሰቡ ግን አብዛኛውን ጊዜ የሚያስመዘግበው አንደኛ ለትምህርት ቤት ምዝገባ ኬች 4 ዓመት የሆኑ የልደት ካርድ የሌለው ስለማይመዘገብ ያንን ለማድረግ ነው። ሁለተኛ መንጃ ፍቃድ ነው። ብዙ ጊዜ መንጃ ፍቃድ የሚፈልጉ የልደት ካርድ የሌለው መንጃ ፍቃድ መመዝገብ ስለማይችል ለዛ ነው። በሶስተኛ ደረጃ ፓስፖርት ነው። እንግዲህ ከ18 ዓመት በላይ የሆኑ ትምህርት ጨርሰው አንዳንድ ጊዜ ይሄ የስራ ዕድል ፈጠራም ነው። አብዛኛውን የሚመዘገቡት ለፓስፖርት የሚፈልጉት ናቸው። እንደ ጥቅል ግን በእኛ ደረጃ ለመንግስት የሚገኘው ግን ከአንድ ዓመት በታች በወቅትና በዘገየ እንዲመዘገብ ነው። ይህ የሚሆነው ደግሞ ማህበረሰቡ ብዙ ጊዜ ግንዛቤው አለው፣ ጥቅሙ አለው። ግን ከነገ በዛሬ በማለት ከአንድ ዓመት በላይ የሚቆዩበት አጋጣሚ አለ። ሲፈልጉት ብቻ መጥተው እንዲመዘገቡ የሚፈልጉ አሉ። እኛ ግን በየቀጠናው ጠቋሚዎች አሉን። አብይ ኮሚቴ አለ። ቅስቀሳውን በማድረግ በወቅትና በዘገየ በወቅቱ መጥተው እንዲመዘገቡ እያደረግን ነው። ያው ዝሮ አሁን የተሻለ ነው። ማህበረሰቡ ራሱን ፈልጎ መጥቶ እየተመዘገበ ነው ያለው። ፊት ነይ ግዴታ ተመዝገቢ ነይ እንጂ ተመዝገቢ እያልን ጥቅሙን እያስረዳን ነበረ። አሁን ግን ጥቅሙን እያወቀ እየሄደ ማህበረሰቡ መጥቶ የልደት ካርድ ላሰራል እያለ መጥቶ የሚመዘግበት አጋጣሚ አለና ከበፊቱ ለውጥ አለ። በ01 ቀበሌ አስተዳደር ቢሮ ተገኝተው የልደት ካርድ ሲወስዱ ያገኘናቸው ወይዘሮ አየሁ ጌታሆይ በበኩላቸው ወሳኝ ኩነት ምዝገባ መብታችን እንድንጠቀምና የምንፈልገውን አገልግሎት እንድናገኝ ያስችላልም ብለዋል። አሁን የመጣሁት የልደት ካርድ ለማውጣት ነው። የዲጂታል መታወቂያ ላወጣለት ስል አግደውኝ ማለት ነው እና አሁን ለትምህርት ቤትም ይጠቅማል። ይህ የልደት ካርድ ማውጣት ያው ጠቀሜታው ለብዙ ነገር ያስፈልጋል። እኛ ብናጠፋው መረጃ ከቀበሌው ያው ይኖራል ይገኛል ማለት ነው።